ቅድስት ለጆሲ ትንሿ እርጉዝ እንደሆነች ነገረች። ጆሲ በጣም ነው ደነገጠ። ይሄማ መሆን አልችልም፣ እንደሚሆንም አልፈቀደም። ትንሿም ዛሬ ሆነ ነገም ሆነ የኔ ነው እያለ እያለቀሰ ይገኛል። ቅድስትም ይሄ እኮ ተረገዘ እንጂ ተወለደ አተባለም። ስለዚህ የምታደርገው ነገር ሁሉም ነገር ማድረግ ትችላለህ፣ ራስህን ተጠቀመ፣ በጭንቅላት አስብ እያለ ትናገራታል። እሷም እንደዛ ብላ ጥላት ሄዳለች። ባቢ እዚህ ጋር በጣም እያለቀሰ እያጮኸ ይገኛል። እሱም ጓደኛውም እኔ ፍቅር ምስቴ ናፈቀችኝ፣ ወደ ምስቴ ልሄድ እያለ ስል በጣም ያለቅሳል። እኑ ጋር መሄድ አልፈልግም እያለ ስነግራችሁ ባቢ ምንድን ነው አንተ ሁልጊዜ ሙዝ የምትይዝብን? ስለዚህ ምንድነው ሁልጊዜ ምስትህ የምትለው? ምስትህ በረራ ነው የምትወጣ እያለ ይናገራል። አቤልም እኔም እሄዳለሁ ያማቸዋለሁ ምስቴ እየጠበቀች ነው ብሎ ይናገራታል። በዛ ጊዜ ልዑል ምንድን ነው ዛሬ የትም አትሄድም፣ እኛ ጋ ነው መቆየት ያለብህ፣ ዛሬ እስቲ አንድ ላይ ነው የምንሆነው እያለ ይገኛል። በዛ ጊዜ ባቢ በጣም ስለተጣለ በጣም ስለተናደደ ዛሬ የትም መሄድ አይቻልም፣ አንድ ላይ ማሳለፍ እፈልጋለሁ፣ ዛሬ ውሎችን አንድ ላይ መሆን አለበት እያለ ይናገራቸዋል። በዛ ጊዜ ባቢ በጣም ስለተናደደ ጥሎ ይሄዳል። አንተ ምን ሆንክ? አንው ልጁ አማረርከና ተናድደ ጥሎ ሄደ እያለ ለጓደኛው ይናገራል። በሱ ጊዜ ምንድነው እሱ ሲንግል ስለሆነ እኛ ሲንግል ሆነ ንቀር ነው ብሎ ይናገራታል። በዛ ጊዜ ምንድነው ምሳ እንብላ እያለ ሲናገሩ፣ ቆይ አንተ እስከ መቼ ነው ብቻ የምትኖረው? ለምንድን ነው ጓደኛ አማትይዘው ብሎ አቤል ለቡቾ ይናገራቸዋል። ስለዚህ ባቢ ምን ይመስላችኋል? እኔ ምን የመሰለች ልጅ በአንድ ሳምንት ውስጥ ይዤ እመጣለሁ ብሎ ሲናገራቸው እንያየዘ እንደ ድሮቻችን እንጫወት ስባባሉ፣ እሺ እኔ በእጥፍ እይዛለሁ እያለ ይናገራል። እሺ እኔ እሱ ስለማይበላ ሁሉም ነገር እይዛለሁ፣ ሁልጊዜ እሱ እንደዚህ እያለ ወደ ኋላ ነው፣ እኛ በልቶ አያውቅም፣ ሁሉ እየተበላ ነው ብሎ ይናገራል። በዛ ጊዜ ትንሿ አማረኝም ደግሞ የቅድስት ፀጉር ይዤ አስፋልት ላይ መጎተት ነው አማረኝ እያለች ለትንሽ ለመግዲ እየነገረች ነበረ። መግዲም ስትናገር በጣም ደንግጣ አሁን መሄድ አለብኝ፣ ምን ሆነሽ ነው? ይሄው እርግዝና እንደዚህ ከሆነ ይቅርብኝ እያለች እየተናገረች ትገኛለች። ምን አልሽ ብላ ስትጠይቀው አይ እዚሁ ነው ያወራሁት አንቺ ጋር አልደረስኩም እያለች ትመልሳለች። በዛ ጊዜ አሁን ወደ ቤት መሄድ ያለብኝ ብሎ ወደ ቤት ይሄዳሉ። በዛ ጊዜ ባለቤቱ መንገድ ላይ ጠብቆ እዙ ይጠብቃቻል። እዙ ምንድነው የሆንሽው ብሎ ሲጠይቃት ምንም አልሆንኩም ብላ ትናገራለች። መግዲ በቃ እዙ ሂዲ ወደ ቤት ውሰዳት እያለች ትናገራለች። እሷ ምንድነው የተፈጠረ አስጠላውሽ ወይ ብላ ትናገራለች። መግዲም አይ አላስጠላሽም፣ አሁን ወደ ቤት ግቢ ብላ ትናገራለች። እዙም ለምንድነው አሁን ከክላስ ይወጣችሁ? ምንድነው ከግብ ለሚመጣችሁ ብሎ ይጠይቃቸዋል። እሷ መግዲ እንደዛ አሁን እኔ መግዲ ኮነ አለ እስቲ እኔ ትንሽ ላውራ ብላ ትናገራለች። ትንሿ እዙ በጣም አማረኝ ብላ ስትናገረው መግዲ ተይዙ ይሄ ነገር እንዳስማ ባይሰማ እሻልሃል፣ ግን በኋላ ስሜ እንዳትጥራኝ እያለች ትናገራለች። አዙም ቆይ መግዲ አንቺ ተይ በራሷ አንደበት ትናገረኝ ብሎ ጠይቃታል። እስቲ ምንድነው ያማረሽ ንገረኝ ብሎ ይጠይቃታል። እሷም የአማራት የመግዲ ፀጉር ይዛ መንገድ ላይ እንደሚጎተት ትናገራለች። በዛ ጊዜ እዙ በጣም ስለተጣልና ስለደነገጠ ምን እያለ ይናገራታል።
አሁን መግዲ ወደ ቅድስት ወደ ልዑልና ባቢ ጋር ትሄዳለች። ባቢ ልዩ ምንድን ነው መቅዲ ምንድን ነው እንደዚህ ያስጠላሁን? ልዑል በፊት እኮ በጣም ነበረ ፍቅር ፍቅር ነበረ የምታይኝ፣ አሁን በአይኔ ማየትም አስጠላው ሆይ ምንድን ነው ተፈጠረ ብላ ለልዑል ይናገራታል። ልዑል ይሄ ስላወቀሽ በጣም ደስ ብሎኝ ብላ እጇን እያጨበጨበለት ይገኛል። አንተ ምንድን ነው አሁን? እሺ ሁሉም ነገር ተውና እነ ትንሿና መቅዲ የት ሄዶ ብሎ ትጠይቃለች። እስቲ እሷም እንደዛ ብላ ስትጠይቁ እነሱም አይ አላቅም፣ እስቲ አንድ ሳምንት ስጥንና አስበን እናገራለን ብሎ ይመልሶታል። እሱም ምንድን ነው እናንተ አይኔ አፈር እያልክልኝ የነበርክ ልጅ እንዴት እንደዚህ ሆንክብኝ? ምን አጠፋው? እያለ ትናገራለች። እሷም እኔ ከአንቺ ጋር በአይንህ እማንበበው ጠላቻ ብቻ ነገር ነው እያነበብኩ ነበረ የሚያየው ብሎ ይናገራታል። እኔ እንደዛ ነገር ብዬ አስቤ አላቅም። አንድ ከአይኔ የምታበበው ፍቅርና እየውህነቴ ብቻ ነው ብዬ ነበረ የማስበው እያለች ትናገራለች። እሱ ነው እንዴ ብሎ ስጠይቁ አቤል እቺ ልጅ እንደዚህ ቆመ ከሷ ጋር ወሬ ስንመላለስ ከእርግጣችን ውጭ ሆነናል፣ እስቲ እንሂድ ብሎ ጥሎ ይሄዳሉ። ጆሲ ቤት ውስጥ ተቀምጦ ሀረቄው ጋር እየተጣላ ይገኛል። እሱ እኔ ከመቼ ነው አሁን ደግሞ የባሰ አረገሰች ብሎ እየተጣለ ከሀረቄ ጋር ይገኛል እየጠጣ። መህዲ እና ትንሿ ወደ ቤት በር ላይ ቆሞ አሁን ይዘህ ሚስትህ ወደ ቤት ሚስትህን ይዘህ ወደ ቤት ግባ እያለች ለባለቤቱ ትናገራለች። ልዩ በዛ ጊዜ ትንሿ እኔ ምንድነው መግዲ በዚህ ናሃል አስጠላውሽ ወይ ብሎ ትናገራለች። እሱም እኔ መቼ እንደዚህ አልኩ ምን ሆነሽ ብሎ ትመልሳለች። በዛ ጊዜም ጆሲ ቡቾ ምንድን ነው ይሆንሽ? የኔ ሚስት የፈለሹ ነገር ንገርኝና አድርግልሻለሁ አትናደድ ብሎ ይመልሳታል። በዛ ጊዜ ትንሿ ይዞ ምንድን ነው ያልከኝ? ሁሉም ነገር አደርግሻለሁ አላልከኝም ወይ? ለምንድን ነው አማታደርግልኝ ብሎ ይናገራታል። በዛ ጊዜ እዙ ተይ እኔ እኮ ይሄ የማይሆን ነገር ነው። እንዴት ነው ሰው አስፋልት ላይ ደግሞ አስፋልት ላይ ጎትቺ ትለኛለህ ብላ ያወራታል። መግዲ እኔ እኮ መጀመሪያም ነግሬክ ነበረ አንተነ አልሰማም አልከኝ እያለች ታወራለች። በዛ ጊዜ እሱም እኔ ነኝ አንቺ ብለሽኛል፣ እዙም አንቺ ብለሽኛል፣ እኔ ነኝ አልሰማውሽ። ግን ደግሞ የነካች የመቱ ሰው አለ ወይ ብሎ ስትጠይቀው መግዲ ምንም እንደሌለ ማንም እንዳይመታ ትነግራለች። እሱም አሁን ተከታተላት እቤት ትድላት አንድ ነገር እንዳታሰብ እያሉ ትመልሳለች። እሺ በቃ በኋላ እንገናኛለን እደውልሻለሁ እያለ ጥሎ ይሄደ ወደ ሚስቱ። ባቢና ልዑልና እየሄዱ አሁን ሂድ ዩኒፎርምህን ቀይረና እንመጣለን ብሎ ሲነግሩ እሱ ሊፈታ አልፈለገም። ምክንያቱ እሱ ጥሎ ሌላ ቦታ ስለሚሄዱ ነው ብሎ ይናገራል። ልዑልም አንተ ምን ሆንክ? ምን አይነት መከራ ነህ ውስጥ ነው የገባ? አንተ አሁን ገብተህ ልብስህን ቀይረ አትመጣ ወይ ብሎ ሲነግሯት እሺ ብሎ ይሄዳሉ። ሰላም ውድ ፋሚሊዎቼ፣ ሰላምና ፍቅር እያላችሁ ዓለም ዳርቻ ብዝት ይበላችሁ። ለዚህ ቤት አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ፋሚሊ ሆኑልኝ። ስለምታደርጉልኝ ትብብር ደግሞ ሁልጊዜ በጣም አመሰግናለሁ። ሰላም
ጆሲ መንገድ ላይ ተቀምጦ ሰራችሁልኝ ምንድን ነው የምሰማ ብሎ ዘራፍ እያለ ይገኛል። በዛ አጋጣሚ መግዲ ስትሄድለት ምንድን ነው አንተ ምን ሆንክ ብላ ትጠይቃለች። እናንተ በእናንተ ቤት ለኔ ሰራችሁልኝ ብሎ ያወራታል። አንተ ምንድን ነው ዙረ ጥምጥም የምትሄደው የምትናገር የፈለግከው ለምንድን ነው ቀጥታ የማትናገረኝ ብላ ትጠይቃለች። ትንሿ ብሏ ትንሿ ምን ብላ ስትናገረው ምንድን ነው እማላቅ ሰው ለምንድን ነው የምትሆኝ አውቃለሁ ብሎ ይመልሳታል። ትንሿ እርጉዝ ናት ብሎ ይናገራታል። አዎ ምንድን ነው ግጥም አርጋ እርጉዝ ነኝ አንተ የራስህ ህይወት ለምን አትኖርም እያለች መግዲ ትመልሳለች። እሱም መቼም አይሆንም መቼም ሊሆንም አልችልም እያለ ይናገራታል። በቃ እቺ እኔ ላይ ሰራችሁልኝ እያለ ልፋቴ ጊዜ እንዴት ነው ሁሉም ነገር ለእሷ ብዬ ያቃጠልኩ ጊዜዝ ብሎ ይናገራታል። አሁን አበዛችሁበት ምንድን ነው እየተፈራረቃችሁ እራሴ ላይ የምትወጡ እያለች እና በቃ በመጨረሻ ማትረጋጋ ስለሆነ ስለዚህ ይሄ ፊት ለፊት ሰው ፊት ለፊት ነው የማይወርድህ እያለች ትመልሳለች። ምንድን ነው አሁን ንገሪኝ መቅደስ የት ነው ያለችው? የት ነው ያለችው? ንገሪኝ ንገሪኝ የት ነው ያለችው ትንሿ ብላ ይጠይቃታል። እሷም ዋጩ ይሄ ወዴ ውስጥ ነው ያለችው እያለች ትናገራለች። አሁን እምልህ ነገር ምንድን ነው? አሁን ሰምታ አሁን የምንጠላንተ አናገረች ቀጠረችው እቺ አቃጣሪ አመሳሳይ እያለች ትናገራለች። ጥያቄ በጥያቄ መመለስ ምንም ለአንቺ አይከብድሽም ወይ ብሎ ይጠይቃታል። እሷም ምንድነው አንተ ሁልጊዜ መንገድ ላይ ጠብቀ ሁሉም ነገር በተራ በተራ በጥያቄ አታፋጥጠኝ። ስለዚህ እራስህን ህይወት መኖር ፈልግ። እራስህ ህይወት ለምንድን ነው አማትኖርም? የራሴ ህይወት ኑር፣ ወደ ራስህን ተመለስ እያለ ትናገራለች። እሱም ከማንም በላይ አንቺ ነሽ ጠላቴ እንደሆንሽ እንዳትረሺ እያለች ትናገራለች። እሱም ጆሲም አንቺ ይሄ ነገር አይዋጣልሽም፣ እንደ ድሮሽን ተመለሽ፣ ወደ ቦታሽን ተመለሽ። ስለዚህ አብረን የነበረ ጥሩ ነበረን እያለ ይናገራታል። እሷም እኔ አዎ አንተ አብረሽ የነበረ በፍቅር መሰለህ ወይ ብላ ትመለሳለች። አዎ አብረስን ጥሩ ልጅ ነበርሽ፣ ግን ደግሞ አሁን ጥሩ ሰው አይደለሽም ብሎ ይናገራታል። ግን መግዲ እባክሽ የምሬ ነው ወደ ድሮሽን ተመለሽ። ስለዚህ ስንት ሊከፍልልሽ ብሎ ይጠይቃታል። እሷም እኔ ይህን ሊከፈልልህ ስንት ነው የምትፈልገው ብላ ትመለሳለች። ቆይ አንቺ ምን ሆነሽ ነው? በፊት እኮ በደንብ ጥሩ ነገር ነበረ የምሰራው እያለ ይናገራታል። እሷም አንተ ከሁን በኋላ ደግማ አጠገቤ እንዳትመለስ፣ ስለዚህ አልፈልግህም፣ እኔ የሚሄድን መንገድ ላይ እንደምትጓዝ አልፈልግም እያለች ትናገራለች። ትንሿ በጣም የፈለገችው ነገር ስላደረገኘች በጣም ክፍሏ ቤቷን ገብታ እያለቀሰች ትገኛለች። በዛ ጊዜ እዙ በጣም ሮጦም ትንሿ ምንድን ሽብኝ ተረጋጊ ብሎ ይጠይቃታል። እሷም ምንድነው እዙ ምንም ነገር እንዳታወረኝ፣ ስለዚህ አልፈልግም፣ እኔ ምንድነው እንደዚህ ያናደደሽ ብሎ ጠይቃታል። እሱም ትንሿን አላቅም ምንድነው ያናደደኝ ነገር እኔ ተናደድኩ እንዴ አበድኩ እንዴ እያለች ትመልሳለች። በዛ ጊዜ አንቺ ምንም አልሆንሽም የኔ ቆንጆ ተረጋጊ፣ አንቺ ያለሽ ሁኔታ ነው እንደዚህ ነገር እያደረገች ነው ብሎ ይጠይቃታል። እሱም ጥያቄ ይጠይቃታል። ምንድን ነው ምን ሆነሽ ነው እንደዚህ ነገር ያሰብሽው? ምን ስታስቢ ነው እንደዚህ ይሄ ነገር ያሰብሽው ብሎ ትጠይቃለች። እኔ ምን አውቃለሁ ብሎ ስትመልሰው፣ ግን ምንም እንዳታስቢ የኔ ፍቅር የፈለሽው ነገር በጣም ከራስሽ በላይ ሆኖ ከአማረሽ ግን ጎትቼ አማጣልሻለሁ ምንም አታስቢ እያለ ትጠይቃለች። እሷን በዛ ጊዜ ደስ ብሎት አዎ እዝልልኝ በጣም አማረኝ ብሎ ስትጠይቅ፣ እሷን እንኳ በጣም ነው ያናደደችኝ ለዛ ነው ብሎ
ብላ ትናገራለች። ከአሁን በኋላ ያማረሽን ነገር ሁሉም ነገር በቪዲዮ እየቀረጽኩ አስቀምጥልሻለሁ ከዛ በኋላ ታያለሽ እያለ ከፈለሽ ደግሞ ይሄ አሁን የእዩ ፀጉር ከአማረሽ በኋላ ደግሞ መላጣ ፀጉር አማረኝ ከማለትሽ አይቀርም እያለች ይናገራታል። አዎ እኔ በዛ እንደዛ ስትል እሺ እንዴት ነው መላጣ ፀጉር የምጎተት የሚቻለው ብላ ስትጠይቀው ካላማረሽ ያማረሻል የማይሆን ነገር እያማረሽ ስለሆነ እሱም ላማረሽ አይታወቅም ብሎ ይናገራታል። ለዚህ ቪዲዮ የዛሬ ቪዲዮ እዚህ ላይ በቃን። እስከምንገናኝ ባይ